ሃይ እናንተ ምንድነው? ሰራተኛ ምናምን ነው የምትወዱት? ወዲት ነው? አይምሮሽ ተበክሎ ደህና ነገር ማሰብ አቃተሽ አይደል? እኔ መስራትን መኖር እንፈልጋለሁ። አባዬን አትፍሪ። አባትህን አንተም ቢሆን አትናቀው። ሰፈር ውስጥ በጣም እየታያችሁ ነው። አረ አልታየንም፣ ድንገት አግኝተኝ አይደል? ናቴ የልጅ ማን ነው? ትሁቴ ዛሬም እንደተለመደው አለምዬን ሰዎቹ በማይኖሩበት ጊዜና በመኝታ ጊዜ አለምዬን ወደ ውስጥ እየገባች ወደ ራሷ ወደ ጤንነቷ እንድትመለስ የምታደርጋቸው ስብከቶች የምታደርጋቸው የምትሰጣት ስነ ልቦናዊ ትምህርቶች አሁን ላይ ለአለምዬ ጥሩና አመርቂ ውጤት እየሆነ መጥቶ ነበረ። ታዲያ አሁን ላይ ደግሞ ፍጻሜው እየተቃረበ ያለ ቢመስልም ነገር ግን አሁን ላይ ደግሞ ትሁቴ ችግር ውስጥ እየገባች ይመስላል። እዚህ ላይ ደግሞ እናቴ እንግዲህ ትሁቴ አንዳች ትልቅ ነገር የምታውቀው ነገር እንዳላትና በአንድ ነገር ልትረዳው እንደምትችል ለህይወቱም ይሁን ስለ እናቱም ይሁን አንዳች ነገር እሱ የማያውቀው ትልቅ ነገር እንደያዘችም ተገልጾለታል። ታዲያ ናቲ ደግሞ በሌላ በኩል ትሁቴን ደግ ልጅ ትመስላለች፣ ጥሩ ልጅ ትመስላለች በማለት አስተያየት መስጠቱ ትሁቴን ዋጋ እንድትከፍልና ቤቲ እንድትቀየርባት የናቲ ብቻ ሳይሆን ደግሞ ባለቤቷ ገዝሽም ደግሞ አስተያየት በመስጠቱ ትሁቴ እርጋታዋና መስመሯን አለማለፏ የተሰጣትን ማስጠንቀቂያ አንገቷን ደፋ በማድረጓ ታዲያ ትሁቴ የተረጋጋች ናት በማለት እንግዲህ ሀሳብ ሰጥቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበልልኝ እያልኩኝ ውድና ተወዳጅ የሆነው ትሁት ድራማ በሚያጓጓና አሁን ላይ ደግሞ አለምዬ ጤንነቷ ይመለስ ይሆን እንዲሁም ደግሞ መቼ ነው ከልጇ ጋር የምታገናኛቸው ትሁቴ የሚለውን በጉጉት እየጠበቅን ዛሬ ላይ ደግሞ ያልታሰበ ነገር ተፈጥሯል። ታዲያ ናቴንም ደግሞ በመጀመሪያ ማጣራት ያለበትን ነገርና ማወቅ ያለበትን ነገር በሚገባ እንዲያጣራ ትሁቴ ልትረዳው ዝግጁ እንደሆነችም ነግራ፣ ነገር ግን ደግሞ ማወቅ ያለበትን ነገር አጥብቆ መፈለግ ያለበትን ነገር እንዲፈልግ ነግራውም ነበረ። የትሁቴን ስብዕና የወደደላት ናቴ ደግሞ ትሁቴን ያቀረባት በሌላ በኩል ሳይሆን የምታውቀው ትልቅ ሚስጥር አለ። ስለዚህ ለዛ ሚስጥር ልትረዳኝ የምችለው ምናልባትም እነዚህ ሰዎች የሚያደርጉን ነገር አይታወቅም። አባቴ አረመኔ ነው፣ አንዳች ነገርም ሊያደርስብኝ ይሆናል። ስለዚህ ልትታደገኝም ልትለኝም የተደበቀም ነገር ትነግረኝ ይሆናል። ከዚህ ቤት ያለችው ትርፍ ሰው እሷ ናት፣ ስለዚህ ትጠቅመኛለች በማለት ነበር እያቀረባት። ታዲያ ይህ አቅርቦቱ ደግሞ ለቤቲ ደግሞ ሌላ አይነት መዘዝና ሌላ አይነት መልእክት ተደርጎ ተገልጾላታል። ታዲያ ቤቲም ደግሞ በግልጽ ወደ ትሁቴ በመሄድ መስመርሽን አትለፊ፣ ከግልምጫ ጀምሮ እስከ ማስጠንቀቂያ ተሰጥቷትም ነበረ። እንደምትወዳትና እንደምታከብራት ነፃነቷን ሰጥታት እንደፈለገች እንድትሆን ያደረገቻት ቢሆንም ነገር ግን ደግሞ አሁን ላይ ከናቲ ጋር በመታየቷ ነገሮቹን አክቶቿን ሁሉ ነገሯን ቀይራ አድርጋ ቤቲ ሙሉ በሙሉ ተቀይራ ቤቱንም አሁን ላይ ቁልፍ እንዲሆንም አድርገዋለች። ምክንያቱ ደግሞ እሷ በሌለችባት ሰዓት ናቲ ወደ ቤት መጥቶ ከትሁቴ ጋር እንዳይግባባ ከእሷ ጋር እንዳይተዋወቅ ሞር እንዳይተዋወቅ እንዳይቀርባት እንዳይወዳት የእሷ ብቻ እንዲሆን የሚያደርግ ሀሳብ ፍራቻ ስለነበራት እንግዲህ ትሁቴን ማስጠንቀቂያ ሰጥታን ነበረ። ነገር ግን ትሁቴ ደግሞ በመንገዷ እየሄደች ናቲን አግኝተው ከናቲ ጋር መነጋገሯ ደግሞ እየተቀጣጠረች እየወጣች የምታገኘውም አደርጋም ስላታለች ቤቲ። ታዲያ በሌላ በኩል ደግሞ ገዝሽ ደግሞ ትሁቴንም አናግሯን ነበረ። ምላሿ ግን አስደስቶታል። የትሁቴ እርጋታ ከዚህ በፊት ሚስጥር እንድጠብቅ የነገራ ቢሆንም ማለፍ የሌለባትን ነገር ማለፍ እንደማትችል እንዲሁም ደግሞ መጠበቅ ያለባትን ነገር እንድጠብቅ ነገር ግን
የከለከልኩሽ ነገር እንዳለ ሆኖ እነዚህ ሁለት ልጆች ደግሞ ማድረግ የማይገባቸውን ነገር እንዳያደርጉ የሚል የቤት ስራ ሰጥቷት ነበረ። ነገር ግን የቤት ስራውንም ሰጥቷት ምላሽም ደግሞ ከሷ የጠበቀው ገዝሽ ደግሞ አሁን ላይ በማያገባት ነገር የመጀመሪያ ስራዋ እንዳትገባ ማስጠንቀቂያ ተሰጥቷት ስለነበረ ታዲያ ይህም ምላሽ ደግሞ በሚገባ በመመለሷ ታዲያ ገዝሽ ደግሞ አሁን ላይ ለትሁቴ ጥሩ ልጅ ናት፣ ትሁት ናት፣ እርጋታዋ ደስ ይላል፣ ብስል ናት የሚል የሚያስመሰግን ነገር ሰጥቷታል ለትሁቴ። ታዲያ ለቤቲ ደግሞ ይህ ነገር ሌላ ሴት አድርጓታል። ትሁቴም እንደተለመደው ወጣ ገባ እያለች ስለ ልጇ አንዳንድ ነገር ለማሳመን በመጀመሪያ ወደ ስለ ልቦና ተመልሳ በሂደት ቀስ እያለች እንደምትነግራት ራሷን ያሳመነች ቢሆንም አሁን ላይ ግን ካሳለፈቻቸው ጊዜ አንጻር የተነሳ ሁኔታዎቹን ብነግራት አሁን ምናልባት ወዲያውኑ ይሻላት የሆኑ የሚለው ጉጉት ስለነበረባት ትሁቴ ታዲያ እስኪ ስለ ናቴን አገናኝሻለሁ፣ ነገር ግን ደግሞ ናቴን በህይወት ብታገኙ ምን ይመስልሻል የሚል የፈተና ጥያቄ አቅርባላን ነበረ። ታዲያ ትሁቴ ደግሞ እርጋታዋ እስከዛሬ ይህን ሚስጥር ቀጥታ አምጥታ አለመናገሯ ጥቅም ላይ እንደዋለ ይህንን ነገር አምታ ነግራ ቢሆን ምናልባትም ይቺ ሴትዮ አብዳ አጋልጣት ወይም ደግሞ እንግዲህ ትሁቴ አደጋ ውስጥ ገብታ ይሆን ነበር ማለት ነው። ታዲያ ትሁቴ እነሱ በሽተኛ ነሽ፣ እብድ ነሽ፣ አታምሪም፣ አስቀያሚ ነሽ፣ ልጅሽን ገለሽዋል፣ አረመኔ ነሽ እያሉ መጀመሪያ የስነ ልቦና መምህር የሰጣቸውን በሽተኞችን ምን አይነት ነገር ሊያሳብዳቸው እንደሚችል ይበልጥ ወደ ጭንቀት የሚያስገባቸውን ነገር ምን እንደሆነና እንደገና ደግሞ ይህ ነገር አንድ ታማሚ ወደ ጤንነቱ እንዲመለስ ስነ ልቦናዊ ሕክምና ከሚደረግለት የመጀመሪያው የጥበብ ትምህርት ይህ ነገር መሆኑን በሚገባ ካጣሩም በኋላ ይህንን ነገር ነበር በቤታቸው ሲያደርጉ የቆዩት። ታዲያ ዛሬ ላይ ደግሞ እስከ ዛሬ ድረስ እስካሁኗ ሰዓት ድረስ እንግዲህ እንደተለመደው አለምዬ ቀውስ ነሽ፣ እብድ ነሽ፣ አታምሪም፣ አስቀያሚ ነሽ የሚሉትን በሙሉ አዎ እያለች ነበር የምታልፋቸው። ዛሬ ላይ ግን ምላሽ በመስጠቷ ለውጥ እያመጣች ነው። ስለዚህ የከፋ ነገር አዲስ ነገር ብናደርግ የቤት ስራችንን መርሳት የለብንም እያሉ ቤቲና ባለቤቷ ገዙ እንግዲህ እየተመካከሩ ነበረ። ታዲያ ትሁቴም ደግሞ ከልጇ ጋር ላገናኝሽ ማለቷ አሁን ላይ በልጄ ቀልደሻል፣ ስለዚህ እኔ በልጄ ማንም እንዲቀልድብኝ አልፈልግም በማለት ቢያንስ ለጊዜው ጮሃ ትሁቴን ባታጋልጣትም ነገር ግን አሁን ላይ ይህንን ነገር የመቀበል አእምሯ ገና እንደሆነ ይህንን ነገር ምናልባትም ደግሞ በድብቅ ራሱ እዛው ቤት ሆና ምሽት ላይ ናቲን ይዛ ሄዳ ሰርፕራይዝ ላድርጋ ብትል ይህ ነገር በፍጹም የማይሆን አደጋ ላይ የሚጥላቸው ነገር መሆኑን በሚገባ ተገንዝባለች ትሁቴ። ናቲም ትሁቴ ጋር የደረሰባትን ተጽዕኖ የደረሰባትን በሱ ምክንያት ከሱ ጋር በመነጋገሯ የደረሰባትን ነገር ስለተረዳ ታዲያ አሁን ላይ ጥጉን ይዟል። ነገር ግን ትሁቴ ደግሞ አጋጣሚዎቹን በመጠበቅ ልረዳ ዝግጁ ነኝ፣ ነገር ግን ደግሞ መረጋጋት አለብህ፣ እናቱንም በሌላ በኩል ቃል እገባልሻለሁ፣ ከልጅሽ ጋር አገናኝሻለሁ እያለች ካልነበረችበት ወደ ጥሩ ማንነት ወደ ድሮ ማንነቷ ወደ ውብና ደርባባ ሴትነቷ እየመለሰቻት የነበረ ቢሆንም በሚቀጥለው ተግባሯ ደግሞ ከልጇ ጋር ማገናኘት ይህንን ነገር በሚገባ አገናኝሻለሁ፣ አደርገዋለሁ፣ ቃል እገባልሻለሁ፣ አሁን ብቻ ተረጋጊ፣ ቆንጆ ነሽ፣ ይህንን ነገር መቀበል አለብሽ እያለች እሷም በሌላ በኩል እያሳመነች ናቴንም ደግሞ እሱ ምክንያቱም ደግሞ አንዳች ነገር ቤቴን ካስቀየማት እናቱን ሄዳ ዋጋ ስለምታስከፍላት ማድረግ የሌለብህን ነገር አታድርግ፣ እኔ በምልህ ነገር ተመራ ትላለች። አባቱንም ይሁን ቤተሰቦቹንም የምታውቀውን ነገር ሳትናገር እነዚህ ሰዎች ግን ቀላል ሰዎች አይደሉም። ስለዚህ ራስን መጠበቅ ይኖርብሃል። ብዙ ነገር እንዳለ ብዙ የምታውቀው በዚህ አጭር መልእክት ውስጥ ብዙ ሚስጥሮች እንዳሏትና ብዙ አይነት መልእክት እንዳላትም ተረድቷል። ታዲያ በምሽት ላይ ሆና እንግዲህ የሚተኛበትን ሶፋ ላይ በመተኛቱ የሚያስፈልገውን የምሽት ብርድ ልብስ እንግዲህ ይዛ በመሄድ እንዲጠነቀቅ ልትረዳው እንደምትችል ነገር ግን እንዲረጋጋ ምልክት ሰጥታው
እንዲሁ ደግሞ ለእናቱ ደግሞ ለአለምዬ ደግሞ ምግብ እንደተለመደው ይዛላት በመሄድ ይቅርታ አድርገሽልኛል፣ ከልጅሽም ጋር ቃል እገባልሻለሁ፣ አገናኝሻለሁ እያለች እንደተለመደው ውብ ምክሮቿን እየለገሰች አለምዬን እያረጋጋች እያለ እንግዲህ አሁን ላይ ደግሞ የእናቱ ሽታ ገና እንቅልፍ ሸለብ እንዳደረገው እናቱ ልጄ ናፈቀኝ፣ ልጄ 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 ማለቷ ይህ ነገር ወደ እሱ እንግዲህ አስተጋብቶለታል። እንቅልፍ አልያዘውም፣ ሸለብ ነው ያደረገው። ነገር ግን የእናቴ ሽታ መጥቶልኛል፣ እናቴ የሞተች አይመስለኝም፣ የእናቴን ድምፅ ሰምቼዋለሁ፣ እንዳላበድኩ እርግጠኛ ነኝ እያለ ነበር ናቴ። ታዲያ የእናቴን ድምፅ ሰምቼዋለሁ በማለት ከተኛበት ተነስቶ ቦታ መቀየሩ፣ ወደ እነሱ ክፍል መጠጋቱ፣ በሌላ በኩል ደግሞ የእናቴ ድምፅ የሚለውን ድምፅ ሰምታ ደግሞ አለምዬ የልጄን ድምፅ ሰምቼዋለሁ፣ ልጄ እዚህ አካባቢ አለ ማለት ነው እያለች እንግዲህ አለምዬ ደግሞ ሌላ ሰው ሆናለች። ልቀቂኝ፣ ልጄን ማግኘት እፈልጋለሁ፣ ልጅ አለ፣ ልጄ ጋር ሄዳለሁ እያለች ትሁቴን ችግር ውስጥ ልታስገባት ተነስታለች። ወይዘሮ ቤቲና ገዙ ደግሞ ምን አይነት ድምፅ ነው እየመጣው? እነዚህ ሰዎች በቤታቸው የደበቁት አስነዋሪ ነገር ስላለ እንደ ሆረር የሚፈሩት ነገር በውስጣቸው ስለደበቁ፣ ስለዚህ አንዳች ነገር እንኳን ቀጭ ቢል እነዚህ ሰዎች እንቅልፍ የላቸውም። አሁን ላይ ደግሞ ድምፅ ሰምተናል በማለት ከመኝታ ክፍላቸው ወጥተዋል። በአሁኑ እንግዲህ ትሁቴ የተነቃባት ይመስላል። ትሁቴ እንግዲህ በር ተከፍቶ አለምዬ ጋር ከታየች ትሁቴ የሚያበቃላት ይመስላል። ድራማም እንግዲህ ከዚህ በኋላ ይሄ ነገር ከተፈጠረ ትሁቴ የምትጋለጥ ከሆነ ትሁቴ ችግር ውስጥ የምትገባ ከሆነ እነዚህ ሰዎች ከድርጊታቸው ሊቆጠቡ ስለማይችሉ እነዚህ ሰዎች ዋጋቸውን ማግኘት ስለማይችሉ እንግዲህ እናንተም ደግሞ ሀሳብ አስተያየታችሁ ምን ይመስላል? እነዚህ ሰዎች ይጋለጣሉ ወይስ ደግሞ ትሁቴ በአሁኑ ትጋለጥ ይሆን ወይስ አለምዬን ደግሞ አፍና ይዛ ይህን ነገር እንዲያልፍላት ታደርግ ይሆን? እናቴስ እንግዲህ ትሁቴ ያለችውን ነገር ወደ ተግባር በመመለስ አንዳች ነገር እንዳለ በመረዳት እንግዲህ ምንም ነገር የተፈጠረ የለም እኔ ነኝ ውሃ ጠምቶ ነው በማለት ሌላ ነገር ፈጥሮ እነዚህን ሰዎች ወደ መኝታ ክፍላቸው እንደሚመልስላቸው ተስፋ እናደርጋለን። ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ እያልኩኝ የዛሬው ክፍል ይህንን ይመስል ነበረ። በሚቀጥለው ክፍል በሌላ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ስለምትከታተሉኝ ከልብ አመሰግናለሁ። ወዳችኋለሁ። ሀሳብ አስተያየት ኮሜንት ላይ አሳውቁኝ እያልኩኝ ባይ ባይ።